አጋጣሚ አንድ ነገር ልናገር ተወዳጆች፣ ስጋ እየተበላ መጾም ይቻላል ወይ? አዎ ይቻላል። በደንብ አዳምጡኝ። የሚቻለው ግን የት ነው ነው? እሺ ያላችሁበት ቦታ አሕዛብ የሚበዛበት ቦታ ሆናችሁ፣ በተለይ ለስራ ተሰዳችሁ ያላችሁ እህቶች የበረሃ አንበሶች ናችሁ እናንተ በነገራችን ላይ በዚህ አጋጣሚ በስደት ላይ ያላችሁ እህቶቻችን እያንዳንዳችሁ ኦርቶዶክሳዊ የሆናችሁ እህቶቻችን ሰማዕታት ናችሁ። ሰማዕታት በቃ ክር ማድረግ በማይቻልበት ቦታ ላይ ኦኬ፣ በጣም ዋጋ በሚያስከፍልበት ቦታ ላይ ባንገታችሁ ማህተሙን የምታስሩ መስቀል ኃይልነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ፣ አይሁድ ክህዱ ንህነሰ አመነ የሚለውን ቃል ከንባብ ባለፈ እኛ እዚህ እያነበብነው ነው የምንኖረው ያንን ክፍል። ከንባብ ባለፈ ግን በሕይወታችሁ ሰብካችሁ የምታሳዩ ክርስቶስ ኢየሱስ ትምክህታችሁ እንደሆነ በተግባር የምታሳዩ እናንተ በተለይ በአረብ ሀገራት ተሰዳችሁ ያላችሁ እህቶቻችን የበረሃ አንበሶች ናችሁ። እናንተ ቅዱሳን ናችሁ። ስለ እውነት ነው የምላችሁ። እናንተን ለማሞካሸት እናንተ ሌላ አይነት ስሜት እንዲሰማችሁ ለማድረግ አይደለም። ጌታ በሚያውቀው ሰማዕታት ናችሁ። ሰማዕታት ኦኬ ምንድን ናቸው? መስካሪዎች ናቸው። ሰማዕት ማለት ሰማ ከሚለው የግዕዝ ቃል የተወሰደ ነው። ወደ አማርኛ ሲተረጎም መሰከረ ማለት ነው። ከዚህ በላይ ምስክርነት የለም። ጸሎት ማድረግ፣ የእግዚአብሔርን ስም መጥራት፣ በአንገት ላይ መስቀል ማድረግ፣ ነጠላ መልበስ ዋጋ በሚያስከፍልበት ቦታ ላይ ዋጋ ከፍላችሁ በአንገታችሁ መስቀል አድርጋችሁ እየኖራችሁ ያላችሁ ናችሁ እህቶቻችን። እውነት ለመናገር ከዚህ በላይ አንበሳነት ምን አለ? ከዚህ በላይ ጀግንነት ምን አለ? ሰው አንድ ድንጋይ ወደ ጸጥታ አካል ወርውሮ ጀግና ነኝ ይላል። ሰፈር መንደሩን በአጠቃላይ ያስጨንቃል። እናንተ ግን የእግዚአብሔርን ስም መጥራት አንገት በሚያስቀላበት ቦታ ላይ ሆናችሁ ብዙ መከራን እየታገሳችሁ የምትኖሩ ናችሁ። በዛ ላይ ደግሞ ከእንደገና አረመኔ የሆኑ ሰዎችን የሚያጋጥሟችሁ አላችሁ። ጌታ በሚያውቀው በእውነት እግዚአብሔር አምላክ ከኃጢአት በስተቀር የልባችሁ መሻት ይፈጽመላችሁ። በዚህ አጋጣሚ ማለት የምፈልገው ነገር አሁንም እንዲህ እያወራን ባለንበት ሰዓት እስፔሻሊ በእነዚህ ቦታዎች ላይ ሆናችሁ ተጨንቃችሁ ያላችሁ፣ በቃ ዓለም ጠቦባችሁ ያላችሁ፣ ቀኑ ጨልሞባችሁ ያላችሁ እህቶቻችን እግዚአብሔር አምላክ በእውነት ለሁላችሁ ይድረስላችሁ። አረመኔ የሆኑ ሰዎች የሚያጋጥሟችሁ አላችሁ፣ ጾታዊ ጥቃት የሚደርስባችሁ። ይሄንን እናውቃለን ክርስቲያኖች። ይሄንን የእናንተ ህመም የእኛም ህመም ጭምረው። በነገራችን ላይ እናንተ እዛ ሆናችሁ ስትታመሙ እኛም ነን የሚያመን ማለት ክርስቲያን ስለሆናችሁ ብቻ አይደለም፣ ኢትዮጵያዊም ስለሆናችሁ የእናንተ ህመም የእኛም ህመም ነው። በነገራችን ላይ እኛ የክርስቶስ ብልቶች ነን እና አንዱ ብልት ሲታመም ሌላኛውም ብልት ህመሙ እንደሚሰማው ሁሉ እናንተ በስደት ላይ ሆናችሁ የሚደርስባችሁ እያንዳንዱ ነገር እኛንም ያመናል። እግዚአብሔር አምላክ በእውነት እናንተም ካላችሁበት መከራ ካላችሁበት ፈተና ሁሉ በእውነት ጌታ ኢየሱስ ክርስቶስ ይርዳችሁ፣ እንድትወጡ ይርዳችሁ።